የሆድና የዳሌ ጡንቻዎችን በማጠንከር የወገብ ህመምን ይቀንሳል። ወክ መቼ ይጀመራል ካልን ደግሞ ከኦፕሬሽን በወጣችሁ 5 እስከ 6ኛው ሳምንት ባሉት ጊዜ ደግሞ እንኳን ወደ ኬር ኮርነር በደህና መጣችሁ። እናቶች በኦፕሬሽን ከወለዱ በኋላ ስለ አካል ብቃት እንቅስቃሴ ማሰብ ልክ እንደ በዝናቡ ውስጥ ማራቶንን እንደ መሮጥ ከባድ ሆኖ ሊሰማቸው ይችላል። ይህም በኦፕሬሽን ከወለዱ በኋላ ያለው የህመም ስሜት፣ የድካም፣ እንቅልፍ የማጣት፣ የስሜት ለውጥ እና የመሳሰሉት ስሜቶች ስለ አካል ብቃት እንቅስቃሴ ማሰብን አዳጋች ሊያደርግባችሁ ይችላል። ነገር ግን በኦፕሬሽን ከወለዳችሁ በኋላ አካል ብቃት እንቅስቃሴ ማድረግ በጣም የተለያዩ ዘርፈ ብዙ አካላዊና ስሜታዊ ጥቅሞች አሉት። ዛሬ በዚህ ቪዲዮ ከኦፕሬሽን በኋላ አካላዊ እንቅስቃሴ ማድረግ ምን አይነት የጤና ጥቅም ያስገኛል፣ ምን አይነት አካላዊ እንቅስቃሴስ በእያንዳንዱ ሳምንት ይፈቀዳል፣ እንዲሁም በአካል ብቃት እንቅስቃሴ ወቅት የሚያጋጥሟችሁ አንዳንድ ተግዳሮቶች ምንድን ናቸው የሚሉትን በጥልቀት እንወያያለን። አብራችሁን ቆዩ። መጠነኛ እና ጥንቃቄ የተሞላበት አካል ብቃት እንቅስቃሴ ማድረግ ዘርፈ ብዙ አካላዊና ስሜታዊ ጥቅሞች አሉት። ከነዚህም ውስጥ የደም ዝውውርን በማሳለጥ ቁስላችሁ በፍጥነት እንዲድን፣ የደም መርጋት እንዳያጋጥማችሁ፣ የሰውነታችሁ እብጠት እንዲቀንስ፣ እንዲሁም የአንጀት እንቅስቃሴን በመጨመር ዳይጀሽን ወይም ደግሞ የምግብ መፈጨት ሂደትን በማሳለጥ ከሰውነታችሁ ውስጥ ወይም ከአንጀታችሁ ውስጥ ጋዝ እንዲወገድ፣ የሆድ ድርቀት እንዳያጋጥማችሁ፣ የሆድና የዳሌ ጡንቻዎችን በማጠንከር የወገብ ህመምን ይቀንሳል። እንዲሁም የሰውነት ቅርጻችሁንም ለማስተካከል እጅግ በጣም ወሳኝ ነው። በተጨማሪም አካል ብቃት እንቅስቃሴ ማድረግ ከኦፕሬሽን በኋላ ወይም ደግሞ ከወሊድ በኋላ የሚያጋጥም የድብርት ስሜትን ወይም የስሜት ለውጥን ለማስተካከል፣ በቂ እንቅልፍ ለማግኘት እንዲሁም በአጠቃላይ ጥሩ የጤናማ የሆነ ስሜት እንዲሰማችሁና በራስ መተማመን እንዲኖራችሁ ያስችላል ማለት ነው። ስለዚህ እናቶች በኦፕሬሽን ከመውለዳቸው ውጪ ምንም ሌላ የተለየ የጤና ችግር ከሌላቸው ከዚህ በታች በምነግራችሁ ስኬጁል መሰረት አካል ብቃት እንቅስቃሴያቸውን ማድረግ ይኖርባቸዋል። ነገር ግን ተጨማሪ የጤና ችግር ያለባቸው እናቶች ሐኪም ወይም ደግሞ የጤና ባለሙያን በማማከር ምን አይነት የአካል ብቃት እንቅስቃሴ መጀመር እንዳለባቸው ከነሱ ጋር መወያየት ያስፈልጋል። ይህ ለአጠቃላይ ለሆነው ጤናማው ማህበረሰብ የሚደረግ ስኬጁል ነው። በየሳምንቱ ከፋፍለን እንመለከታቸዋለን። የመጀመሪያው 2 ሳምንታት ምን አይነት እንቅስቃሴ ይደረጋል ስንል አንደኛው ወክ ማድረግ ነው። ወክ ማድረግ ደም ዝውውርን በማሳለጥ የደም መርጋት እንዳያጋጥማችሁ፣ አንጀታችሁ በትክክል እንዲፈጭ በጣም ወሳኝ ነው። የወክ መቼ ይጀመራል ካልን ደግሞ ከኦፕሬሽን በወጣችሁ በ4 ሰዓት ውስጥ ወይም ደግሞ ከማደንዘዣው ነፃ በሆናችሁ ወቅት ይጀመራል። ይህም ከ5 እስከ 10 ደቂቃ ውስጥ እንቅስቃሴ ታደርጋላችሁ። ይህንንም ሴሽን 4 ጊዜ በቀን ውስጥ መድከም ያስፈልጋል። በተለይ የመጀመሪያው ቀን ያው ህመም ስለሚኖር ምናምን ትንሽ መንቀሳቀስ አስቸጋሪ ሊሆን ይችላል። ነገር ግን በጣም አስፈላጊ ነው። ስለዚህ ድጋፍንም በመጠየቅ በቂ ህመም ማስታገሻን በመውሰድ ወክ መጀመር ያስፈልጋል ማለት ነው። ሁለተኛው እንቅስቃሴ በዚህ ጊዜ መደረግ ያለበት በጥልቀት መተንፈስ ነው። አየርን ሳብ አድርጋችሁ በብዛት ወደ ሳምባችሁ አስገብታችሁ ቀስ ብላችሁ መተንፈስ። ይህ
አየር በምታስገቡበት በምታወጡበት ጊዜ የሆዳችሁ ጡንቻዎች እንዲሁም የዳሌ ጡንቻዎች ስለሚንቀሳቀሱ የመነቃቃትና የመጠንከር ባህሪ ያሳያሉ። ይህም ቁስሉ ላይ የተለየ ጫና አይኖረውም። እጅግ በጣም አስፈላጊ ነው። ይህንንም በተደጋጋሚ በቀን ውስጥ ማድረግ ያስፈልጋል ማለት ነው። የቁርጭምጭሚት ወይም የእግር እንቅስቃሴ ነው። ይህኛውም ተኝታችሁም ሊሆን ይችላል። እዛው ባለበት ቁርጭምጭሚታችሁን ማንቀሳቀስ ወደ ላይ ወደ ታች፣ ወደ ላይ ወደ ታች እንዲሁም ሰርኩላር የሆነ ሙቭመንት ማድረግ። ሌላው እግርን ደግሞ ቀስ ብሎ አንስቶ ወደ ላይ ብድግ ወደ ታች እንደዚህ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ባለው ጊዜ ዳሌን መሳብ ወይም ፐልቪክ ቲልት የሚባል እንቅስቃሴን ልታደርጉ ትችላላችሁ። ይህም ማለት በጀርባችሁ በመተኛት ጀርባችሁን በትክክለኛ ጠንከር ባለ ፍራሽ ወይም ደግሞ ምንጣፍ ላይ በማሳረፍ ዳሌን ወደ ላይ ቀና ማድረግ፣ ወደ ታች መመለስ፣ ቀና ማድረግ፣ ይሄ ፐልቪክ ቲልት ይባላል። ሁለተኛው እንቅስቃሴ በዚህን ጊዜ ሂል ስላይድ ይባላል። ሂል ስላይድ ማለት በጀርባችሁ ከተኛችሁ በኋላ ተረከዛችሁን አንዱን ተረከዝ ወደ ላይ ሳብ አድርጎ እንደገና መመለስ፣ እግራችሁን ወደ ላይ ተረከዝን መሳብ መመለስ፣ መሳብ መመለስ፣ እንደዚሁ እያፈራረቃችሁ በሁለቱም እግራችሁ መስራት ይኖርባችኋል። ይህም ቁስላችሁ ላይ ምንም አይነት ጫና አይኖረውም። ሌላኛው ከላይ እንደጠቀስኩት በቤት ውስጥ በእግር መንቀሳቀስ ወይም ወክ ማድረግን በመጠንም ሆነ በሰዓት መጨመር ያስፈልጋል። በዚህን ጊዜ መጀመሪያዎቹ 2 ሳምንታት ያን ያክል እንቅስቃሴ ላይኖራችሁ ይችላል። ከ5 እስከ 10 ደቂቃ ነው የምትንቀሳቀሱት። አሁን ግን ቁስላችሁም ጥንካሬውም የመዳን ሂደቱም ጥሩ የሆነ የመጣበት ጊዜ ስለሆነ ትንሽ ጨመር ማድረግ፣ ግቢ ውስጥ መንቀሳቀስ በጥንቃቄ ያስፈልጋል ማለት ነው። 5 እስከ 6ኛው ሳምንት ባሉት ጊዜ ደግሞ ስታንዲንግ ማርችስ የሚባል ያ ማለት ቆማችሁ እግራችሁን በማፈራረቅ ወደ ላይና ወደ ታች ማንሳት ማስቀመጥ፣ ወደ ላይ ማንሳት ማስቀመጥ፣ ይሄ ስታንዲንግ ማርችስ ብዙም ቁስል ላይ ጫና ሳይደረግ የሚደረግ የእንቅስቃሴ አይነት ነው። ሌላኛው በርድ ዶግ የምንለው ነው። ይህም ማለት ትንበረከካላችሁ፣ በእጃችሁ ደግሞ መሬት ትይዙና እግራችሁን በማፈራረቅ ወደኋላ መዘርጋት ነው። ይህም ብዙም ጫና ቁስል ላይ ሳያደርግ ነገር ግን የሆድ ጡንቻን የዳሌ ጡንቻዎችን ለማጠንከር ወገብ አካባቢም የሚሰሙ ህመሞችን ለመቀነስ ጥሩ ሮል አለው ማለት ነው። ሶስተኛው በዚህን ሰዓት የምታደርጉት እንቅስቃሴ ኬግልስ ኤክሰርሳይዝ ይባላል። ይህም የዳሌ ጡንቻዎችን ለማጎልበት የሚረዳ ነው። ምንም እንኳን አምጣችሁ ባትወልዱ በእርግዝና ሰዓት የዳሌ ጡንቻዎቻችሁ ላይ የተለያየ ጫና እንደሚፈጠር እሙን ነው። ስለዚህ እነዚህ ጡንቻዎች እንዲነቃቁ ይሄኛው ኬግል ኤክሰርሳይዝ የሚባለው ዋና ሚናን ይጫወታል። ከ6ኛው እስከ 8ኛው ሳምንት ባለው ጊዜ ግሉት ብሪጅ የሚባል ኤክሰርሳይዝ ልንሰራ እንችላለን። ይህም እዚህ ምስሉ ላይ እንደምታዩት በጀርባ በመተኛት ዳሌን ወደ ላይና ወደ ታች ዝቅ ማድረግ የሆድ ጡንቻና የዳሌ ወለል ጡንቻዎች እንዲጠነክሩ የራሱን ሚና ይጫወታል። ሌላኛው ፉል በርድ ዶግ የሚባለው ነው። ይህም እንደምታዩት ተቃራኒ እጅንና እግርን እኩል በማቀያየር የሚሰራ አይነት ኤክሰርሳይዝ ነው። ከላይኛው የሚለየው እጅን ኢንቮልቭ ያደርጋል ማለት ነው። ሞዲፋይድ ሳይድ ፕላንክ እዚህ ጋር እንደምታዩት ደግሞ ይሄኛውም በጣም በጉልበት በመደገፍ የጎን የሆድ ጡንቻዎችን ማሰራት ማለት ነው። ሌላኛው ቦዲ ዌይት ስኳት የምንለው ነው። ይሄም ቆማችሁ ያለምንም ድጋፍ ቁጭ ብሎ መነሳት ይሄንንም በተደጋጋሚ ጊዜ ልክ እንደየ አቅማችሁ እየጠነከረ ሲመጣ መጠኑን ማሳደግ ይቻላል ማለት ነው። እንግዲህ ሁሌም ቢሆን ሰውነታችሁን ማዳመጥ
በጣም አስፈላጊ ነው። በአንድ ጊዜ ብዙ ቦዲ ስኳቶችን መስራት it could be difficult ሊሆን ይችላል። ስለዚህ ሰውነታችሁን ማዳመጥ ያስፈልጋል። ቁጥሩንም በየጊዜው መጨመር ያስፈልጋል። ከ8ኛው እስከ 12ኛው ሳምንት እና ከዛ በላይ ባለው ጊዜ ደግሞ እንግዲህ አሁን የሰውነታችሁ ጥንካሬ እየተመለሰ በደንብ እያገገማችሁ የምትመጡበት ጊዜ ስለሆነ ሌላ ችግሮች እስከሌሉ ድረስ ያው የኤክሰርሳይሱን መጠን እንደዛው መጨመር ትችላላችሁ። ቀለል ያሉ የካርዲዮ እንቅስቃሴዎችን እንደ ባይስክል መንዳት ይቻላል። ቀላል የሆኑ ዌይቶችንም አሁን ማንሳት መጀመር ይቻላል። የሆድ ጡንቻዎችን የሚያዳብሩ ነገሮች ለምሳሌ ይሄ ፕላንክ የሚባለው በጉልበት በእጃችሁ እንደዚህ ተንበርክካችሁ እና በእግር በመደገፍ በፕላንክ እዚህ ላይ እንደምታዩት መስራት ይቻላል ማለት ነው። ሌላው ነገር ዋና መቼ ሊጀመር ይችላል የሚለው የብዙ ሰዎች ኮንሰርን ነው። ብዙ ጊዜ ዋና ከ4 እስከ 6 ሳምንት በኦፕሬሽን ከወለዳችሁ ከ4 እስከ 6 ሳምንት ባለው ጊዜ መጀመር ይቻላል፣ የተለየ ሌላ ችግር ከሌለ ማለት ነው። ውድ እናቶች እንግዲህ የዛሬው ትምህርታዊ ቪዲዮአችን ይህንን ይመስላል። ስለዚህ እነዚህን ከላይ የጠቀስናቸውን ከብዙዎቹ ጥቂቶቹን አካል ብቃት እንቅስቃሴዎች በማድረግ አካላዊና ስሜታዊ ጥቅሞችን ማግኘት ትችላላችሁ። የማገገም ሂደታችሁንም እንደዚሁ ማፍጠን ትችላላችሁ ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር በማድረግ ለሌሎች እናቶች እንዲደርስ አድርጉልን። እንዲሁም ለኬር ኮርነር አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ መልካም ጊዜ